ሰላም የቻናሌ ቤተሰቦቼ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ባለፈው ዩኒት 2 ማቅረብ ይታወሳል። ዛሬ ደግሞ ዩኒት 3 ነው ይዤላችሁ የመጣው። በዚህ ዩኒት 3 ላይ ማርኬት ፌለር ኤንድ ኮንሱመር ፕሮዳክሽን በሚሉት ላይ አንዳንድ ጥያቄዎችን ወይ ኮሪዮን ጥያቄዎችን ይዤላችሁ የመጣሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንደዚሁም ደግሞ ላይክ ሼር በማድረግ ቤተሰብ ይሁኑ እላለሁኝ። እሺ ቀጥታ ወደ ጥያቄ ልግባ። ጥያቄ 1 which argument emphasizes that industrial sector exports contribute significantly to a country foreign currency earnings ይላል ጥያቄው። ምን ማለት ነው? የኢንዱስትሪ ዘርፍ ምርቶች ወደ ውጭ መላክ በአገሪቱ የውጭ ምንዛሪ ላይ ገቢ ትልቅ አስተዋጽኦ ያደርጋል የሚለው ክርክር ወይ አግሪመንት በምን ይታወቃል ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ኤ አግሪካልቸራል ዲፔንደንሲ አርጊውመንት፣ ምርጫ ቢ ባላንስ ኦፍ ፔመንት አርጊውመንት፣ እንደዚሁም ደግሞ ምርጫ ሲ ስትራክቸራል ቼንጅ አግሪውመንት፣ እንደዚሁም ምርጫ ዲ ኢንፍሌሽን አግሪውመንት ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ባላንስ ኦፍ ፔመንት አርጊውመንት ወይም ደግሞ የክፍያ ሚዛን ክርክር የሚለው ትክክለኛ መልስ ነው ማለት። በኢንዱስትሪ ዘርፍ ምርቶች በወጪ በመላክ በአገሪቷ ላይ የውጭ ምንዛሪን ትልቅ አስተዋጽኦ ያደርጋል የሚለው ክርክር ባላንስ ኦፍ ፔመንት አርጊውመንት ይባላል ወይም ደግሞ ይታወቃል በዚህ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 which of the following industrial development strategies was a primary implemented during the ኢምፔሪያል ሪጅን ኢን ኢትዮጵያ ይላል ጥያቄው። ምን ማለት ነው ሀሳቡ? ከሚከተሉት ኢትዮጵያ የኢንዱስትሪ ልማቶች ወይ ስትራቴጂዎች ውስጥ በንጉሳዊ ዘመን የተደረገው የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎቹ ውስጥ ምርጫ ኢምፖርት ሰብስቲቲዩሽን ኢንዱስትሪያላይዜሽን ይላል። ምርጫ ቢ ኤክስፖርት ሊድ ኢንዱስትሪያላይዜሽን ይላል። እንደዚሁ ምርጫ ሲ አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን ይላል። ምርጫ ዲ ሶሻል ኢንዱስትሪያላይዜሽን ይላል። ስለዚህ ትክክለኛ መልስ የሚሆነው ምርጫ ኢምፖርት ሰብስቲቲዩሽን ኢንዱስትሪያላይዜሽን የሚለው ምርጫ ቢ ምርጫ ኤ ትክክለኛ መልስ ነው ማለት ነው። የማስመጣት መተኪያ የሚለው ምርጫ ቢ የኢንዱስትሪ ልማት ስትራቴጂዎች ውስጥ በንጉሳዊ ዘመን የተደረገው ኢምፖርት ሰብስቲቲዩሽን ኢንዱስትሪያላይዜሽን የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ጥያቄ 3 what was the main economic policy during the Derg ሬዥም ኢን ኢትዮጵያ ይላል ጥያቄው። ምን ማለት ነው? በደርግ ዘመን የተደረገው ዋነኛ የኢኮኖሚ ፖሊሲ የትኛው ነው የሚለው ጥያቄው። እሺ ከተሰጡ ምርጫዎች ውስጥ ምርጫ ኤ ፍሪ ትሬድ ፖሊሲ ይላል። ምርጫ ቢ ሴንትራል ፕላንድ ኮማንድ ኢኮኖሚ ይላል። ምርጫ ሲ ማርኬት ኢኮኖሚ ይላል። ምርጫ ዲ ሚክስድ ኢኮኖሚ ይላል። ስለዚህ ትክክለኛ መልስ በደርግ ዘመን የነበረውን የኢኮኖሚ ዋነኛ ፖሊሲ ሴንትራል ፕላንድ ኮማንድ ኢኮኖሚ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በማዕከላዊ ቁጥጥር ያለው ትዕዛዛዊ ኢኮኖሚ የሚለው ምርጫ ቢ ኢዝ ኮሬክት አንሰር። እሺ ጥያቄ 4 which of the following is a major challenge facing the industrial sector in Ethiopia ይላል ጥያቄው። ምን ማለት ነው? በኢትዮጵያ ኢንዱስትሪ ዘርፍ የሚታዩ ዋነኛ ችግሮች መካከል አንዱ የሆነው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ እሺ ምርጫ ኤ the presence of a very large industrial sector ይላል። ምርጫ ቢ high dependency on agricultural output for inputs and production ይላል። ምርጫ ሲ decreased demand for imported goods ይላል። ምርጫ ዲ increased quality of human resource ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው high dependency of agricultural output for inputs and production የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በግብአት እና በማምረት ሂደት ውስጥ የግብርናን ውጤቶች ላይ ከፍተኛ ጥገኛ መሆን የሚለው በኢንዱስትሪ ዘርፍ ውስጥ የሚታዩ ዋነኛ ችግር ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5
what was the long term development strategy implemented during the Dupont era which guided industrial growth to be led by the agricultural sector ይላል ጥያቄው። ምን ማለት ነው ሐሳቡ? የረጅም ጊዜ ስትራቴጂ ሆኖ በኢፒአርዲኤፍ መንግስት ዘመን ተተግብሮ የነበረው እና በኢንዱስትሪ በግብርና ዘርፍ የሚመራው እንዲሆን ያስደረገው የልማት ስትራቴጂ ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ግብርና መር የኢንዱስትሪ ልማት የሚለው የረጅም ጊዜ ስትራቴጂ ሆኖ በኢፒአርዲኤፍ በመንግስት ዘመን ተተግብሮ የነበረው የኢንዱስትሪ ግብርና ዘርፍ የሚመራ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 how is the share of the industrial sector in Ethiopia in the Ethiopia economy compared to the agricultural and service sectors ይላል ጥያቄው። ምን ማለት ነው ሐሳቡ? የኢንዱስትሪ ዘርፍ በኢትዮጵያ ኢኮኖሚ ያለው ድርሻ ከግብርና አገልግሎት ዘርፍ አንፃር ምን ይመስላል ነው የሚለው ጥያቄው። ምርጫ ኤ it has a small share ይላል። ምርጫ ቢ is holds the largest share ይላል። ምርጫ ሲ it has an equal share with agriculture ይላል። ምርጫ ዲ the share of the industrial sector has recently decreased ይላል። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ it has a small share ወይም ደግሞ አነስተኛ ድርሻ አለው የሚለው የኢንዱስትሪ ዘርፍ በኢትዮጵያ ኢኮኖሚ ያለው ድርሻን ከግብርና እና ከአገልግሎት ዘርፍ አንፃር ምን ማለት ነው አነስተኛ ድርሻ አለው ማለት ነው። ስለዚህ ምርጫ it has a small share የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 which strategy primarily lead to an increase in foreign exchange earnings in the manufacturing industry ይላል ጥያቄው። ምን ማለት ነው ሐሳቡ? ከሚከተሉት ውስጥ በአምራች ኢንዱስትሪ ላይ የውጭ ምንዛሪ ግኝት እንዲጨምር ያደረገው ስትራቴጂ የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ የሚሆነው ምርጫ ቢ ኤክስፖርት ሊድ ኢንዱስትሪያላይዜሽን ወይም ደግሞ የኤልአይ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 the inability of the industrial sector to attract sufficient investment to boost its production capacity is mainly known as ይላል ጥያቄው። ምን ማለት ነው? በኢንዱስትሪ የማምረት አቅምን ለማሳደግ በቂ ኢንቨስትመንት መሳብ አለመቻል በምን ይታወቃል ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ የፖቴንሻል ኢንስቴቢሊቲ ይላል። ምርጫ ቢ ሾርቴጅ ኦፍ ስኪልድ ላበር ይላል። ምርጫ ሲ ሾርቴጅ ኦፍ ካፒታል ይላል። ምርጫ ዲ ላክ ኦፍ ኢንፍራስትራክቸር ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ሾርቴጅ ኦፍ ካፒታል የሚለው የካፒታል እጥረት የሚለው በኢንዱስትሪ ማምረት አቅምን ለማሳደግ በቂ የኢንቨስትመንትን ለመሳብ አለመቻል አንዱ ነው ማለት ነው። በዚህ ይታወቃል ማለት ነው ሾርቴጅ ኦፍ ካፒታል ወይም ደግሞ የካፒታል እጥረት። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 9 what is market failure ይላል። ምን ማለት ነው? የገበያ ውድቀት ማለት ምን ማለት ነው ነው የሚለው ጥያቄው። ምርጫ ኤ complete absence of government intervention ይላል። ምርጫ ቢ the inability of the market to allocate the resource efficiently ይላል። ምርጫ ሲ inability of all consumers to purchase goods ይላል። ምርጫ ዲ continuous increase in the price level ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ
ምርጫ ቢ the inability of the market to allocate resource efficiently የሚለው ትክክለኛ መልስ ነው ማለት ነው። የገበያው ሀብትን በተመቻቸ መንገድ ወይም ደግሞ ኤፊሽንትሊ መመደብ አለመቻል በራሱ ምን ተብሎ ይጠራራል? የማርኬት ፌለር ተብሎ ይታወቃል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 10 what is the conditions where one's use of a good prevents others from using its privately and non-payers can be excluded from its benefits ይላል ጥያቄው። ምን ማለት ነው? በአንድ ምርት ከተጠቀሙበት ወይም ደግሞ ሌሎች ሰዎችን መጠቀም የማይችሉበትንና ክፍያ ያልተፈጸሙ ሰዎችን ከጥቅም ማገልገል የሚቻልበት ሁኔታ በምን ይታወቃል ነው የሚለው ጥያቄው። ምርጫ ኤ ኮመን ሪሶርስ ይላል፣ ምርጫ ቢ ፐብሊክ ጉድስ ይላል፣ ምርጫ ሲ ኤክስተርናሊቲስ ይላል፣ ምርጫ ዲ ፕራይቬት ጉድስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ፕራይቬት ጉድስ የሚለው የአንድ ምርት ከተጠቀሙ በኋላ ሌሎች ሰዎችን መጠቀም የማይችሉበትንና ክፍያ ያልፈጸሙበትን ሰዎችን ከጥቅም ማግለል የሚቻልበት ሁኔታ በዚህ ይታወቃል ማለት ነው፣ በፕራይቬት ጉድስ ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 11 what is the good characterized as both excludable non-payers cannot be prevented from using its and non-payers one person's conception does not diminish another's ይላል ጥያቄው። ምን ማለት ነው? የአንድ ሰው ምርቱን ቢጠቀምም ሌላው ሰው ከመጠቀም የማያግድ ወይም ደግሞ ነን ኤክስክሉድ ኤብል እና የሌሎችን ሰው ፍጆታ የእኔን ፍጆታ የማያሳንስ ወይም ደግሞ ነን ሪቫሊየርስ ምርት በምን ይታወቃል የሚል ነው የጥያቄው ሀሳብ። ምርጫ ኤ ፕራይቬት ጉድስ ይላል፣ ምርጫ ቢ ፒውር ፐብሊክ ጉድስ ይላል፣ እንደዚሁም ደግሞ ምርጫ ሲ ኮመን ሪሶርስ ይላል፣ ምርጫ ዲ ዲሜሪትስ ጉድስ ይላል። ስለዚህ ትክክለኛ መልሳችን የሚሆነው ፒውር ፐብሊክ ጉድስ ወይም ደግሞ ንጹህ የህዝብ እቃዎች የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 what is the problem that occurs when a public goods where individuals have a tendency to enjoy the service without paying for its ይላል ጥያቄው። ምን ማለት ነው? በህዝብ እቃዎች ላይ የሚከሰተው እና ሰዎች ክፍያ ሳይፈጽሙ አገልግሎትን የመጠቀም ዝንባሌያቸውን የሚባለው ችግር ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ፍሪ ራይደር ፕሮብሌም የሚለው ምርጫ ይህን ትክክለኛ መልስ ነው ማለት ነው። ነጻ ተጓዥ ችግር የሚለው በህዝብ እቃዎች ላይ የሚከሰተው እና ሰዎች ክፍያ ሳይፈጽሙ አገልግሎቱን የሚጠቀሙበትን ዝንባሌ ያላቸውን የሚባለው ችግር ፍሪ ራይድስ ፕሮብሌም ተብሎ ይታወቃል ማለት ነው። ስለዚህ ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 what is the cost imposed on the third parties due to environmental pollution caused by a company during a production ይላል ጥያቄው። ምን ማለት ነው? የአንድ ኩባንያ ሲያመርት በሚያስከትለው የአካባቢ ብክለት ምክንያት በሶስተኛ ወገን ላይ የሚያደርሰው ወጪ ምን በመባል ይታወቃል ነው የሚለው። ምርጫ ኤ ፖዚቲቭ ኤክስተርናሊቲ ይላል፣ ምርጫ ቢ ኔጋቲቭ ኤክስተርናሊቲ ይላል፣ እንደዚሁ ምርጫ ሲ ፐብሊክ ጉድስ ይላል፣ ምርጫ ዲ ትራንዛክሽን ኮስትስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ኔጋቲቭ ኤክስተርናሊቲ የሚለው ወይም ደግሞ አሉታዊ የውጭ ተጽዕኖ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 which
type of instrument can the government use address the problem of negative externality ይላል ጥያቄው። ምን ማለት ነው? የአሉታዊ የውጭ ተጽዕኖ ችግርን ለመፍታት መንግስት ሊጠቀምበት የሚችለው መሳሪያ አይነት የትኛው ነው የሚለው። እሺ ምርጫ ኤ ፒኮቪያንስ ታክስ ይላል። ምርጫ ቢ ሰብሳይዲ ይላል። ምርጫ ሲ ኮምፕሊት ፕሮሂቢሽን ኦፍ ዘ ፕሮዳክሽን ይላል። ምርጫ ዲ ማርኬቲንግ ዘ ፕሮዳክሽን ቺፐር ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ፒኮቪያን ታክስ የሚለው ትክክለኛ መልስ ነው ማለት ነው። የአሉታዊ የውጭ ተጽዕኖ ችግሮችን ለመፍታት መንግስት ሊጠቀምበት የሚችለው መሳሪያ ፒኮቪያንስ ታክስ አይነት ነው ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 15 what is a situation where the social benefits derived from an individual's higher education is greater than their private benefits ይላል ጥያቄው። ሀሳቡ ምንድነው? የአንድን ሰው የተሻለ ትምህርት ሲያገኝ የሚያገኘው ማህበራዊ ጥቅም ከግል ጥቅሙ የሚበልጥበት ሁኔታ በምን ይታወቃል የሚል ነው የጥያቄው መልእክት ወር ሀሳብ። ስለዚህ ምርጫ ኤ ሞኖፖሊ ይላል። ምርጫ ቢ ፖዚቲቭ ኤክስተርናሊቲ ይላል። ምርጫ ቢ ፖዚቲቭ ኤክስተርናሊቲ ይላል። ምርጫ ሲ ኔጋቲቭ ኤክስተርናሊቲ ይላል። ፐብሊክ ጉድስ ይላል። ምርጫ ዲ ፐብሊክ ጉድስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ፖዚቲቭ ኤክስተርናሊቲ ወይም ነው አሉታዊ የውጭ ተጽዕኖ የሚለው የአንድ ሰው የተሻለ ትምህርት ሲያገኝ የሚያገኘው የማህበራዊ ጥቅም ከግል ጥቅሙ የሚበልጥበት ሁኔታ በምን ይታወቃል ማለት ነው? ፖዚቲቭ ኤክስተርናሊቲ ወይም አሉታዊ ተጽዕኖ ተብሎ ይታወቃል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 why does the monopoly market structure a primary cause market failure ይላል ጥያቄ። ምን ማለት ነው? ሞኖፖሊ የገበያ አወቃቀር የገበያውን ውድቀትን የሚያስከትለው በዋነኛነት በምንድን ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ኤ because it sells production at a low price ይላል። ምርጫ ቢ because it's restricted output and increase the price above in efficiency quality ይላል። ምርጫ ሲ because there are many competitors ይላል። ምርጫ ዲ due to transaction cost ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ because it restricted output and increase the price above the efficient quality የሚለው ትክክለኛ መልስ ነው ማለት ነው። ምርቱን በተመቻቸ መጠን ከማምረት ይልቅ የውጤት መጠኑን ቀንሶ ዋጋው ስለሚጨምር የሚለው የሞኖፖሊን ገበያ አወቃቀር የገበያ ውድቀት የሚያስከትለው በዋናነት በዚህ ኬዝ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ